ወጣቶቻችን እባካችሁ ልዩ ልዩ ትኩስ መረጃ እናገኛለን በሚል የማህበራዊ ሚዲያ ሱሰኞች አትሁኑ። የመጨረሻውን ዘመን ሁኔታ ለማወቅ ስትሉም አሳ ጎርጓሪ ዘንዶ ያወጣል እንዳይሆንባችሁ። መጽሐፍ ቅዱስ ለመጨረሻው ዘመን ብዙ ነገር ከተናገረ በኋላ ዋናው መልእክቱ ተዘጋጁ ነው እንጂ ሪሰርች ስሩ አይደለም። መጽሐፍ ቅዱሳችን በሉቃስ ምዕራፍ 21 ከቁጥር 25 እስከ 27 በፀሐይና በጨረቃም በከዋክብትም ምልክት ይሆናል፣ በምድር ላይም አሕዛብ ከባሕሩና ከመጎዱም ድምፅ የተነሳ እያመነቱ ይጨነቃሉ፣ ሰዎችም ከፍርሃትና በዓለም የሚመጣበትን ከመጠበቅ የተነሳ ይደክማሉ ይላል። ይህ እንግዲህ የሰዎች ድካም፣ የሰዎች መዛል፣ የሰዎች በፍርሃት ውስጥ መውደቅ፣ ተስፋ መቁረጥ፣ ነገን አለማየት ምንጩ ምን ይሆን ከሚለው ስንነሳ የሚሆነው እየሆነም እያለ ግን ዋናው የሚያስደነግጥ መረጃ ወይም ኢንፎርሜሽን በብዛት ስለሚለቀቅ ነው። ሰዎች ስንባል በተፈጠረ ነገር ሁሉ ላይ ቸኩለን ትርጉም፣ ምክንያት፣ የዛ ነገር ደግሞ የመጨረሻ ውጤት ምን እንደሆነ አስተያየት መስጠት እንወዳለን። ከአስተያየትም አልፈን እርግጠኛ ብለን የምናስበውን ነገር መናገር እንወዳለን፣ በኋላም እናፍራለን። እንደ ምሳሌ የኢዮብን ክፉ አጽናኞች ብንወስድ እንኳን ከኢዮብ መከራ ጀርባ ምን እንደነበረ ሳያውቁ ከተፈጠረው ነገር ብቻ ተነስተው ያልዘበራረቁት ነገር የለም። ለመከራው የሰጡት ትርጉምም ይሁን ምክንያት ፈጽሞ ትክክል አልነበረም። ከተጨባጩ ነገርም ጋር ምንም ዝምድና ያለው አልነበረም። እግዚአብሔር ሲገለጥ አፈሩ። በጸሎት ሁሉን ነገር ረጋ ብለን እንጠብቅ እንጂ አንታወክ፣ ሌላውንም አናውክ። አጉል የትንቢትም የራእይም ተርጓሚዎች ለመሆን አንሞክር። በዚህ ጊዜ በሉቃስ ምዕራፍ 21 ከቁጥር 34 እስከ 36 የተጻፈውን እንኑረው። ጸላይ እንጂ ስለ ጸሎት ማጥናት፣ መጻፍ፣ ሼር ማድረግ ምንም አይጠቅምም። ሕይወት መኖር እንጂ ወሬ አይሁን። ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 10 ከቁጥር 4 እስከ 6 በጎቹም ድምፁን ያውቃሉና ይከተሉታል፣ ከሌላው ግን ይሸሻሉ እንጂ አይከተሉትም፣ የሌሎችን ድምፅ አያውቁምና ብሎ የበጎቹ ትልቅ ኳሊቲ ወይም ትልቅ ብቃት ድምፅ መለየት እንደሆነ ተናግሯል። እንደ ኢየሱስ በጎች ከማያስፈልግ ድምፆች እንራቅ። ምዕመናን የመጋቢዎቻችሁን ድምፅ ስሙ። መጋቢዎች የበላይ ኃላፊዎቻችሁን፣ በየደረጃው ያሉትን የቅርንጫፍ ሰበካ ኃላፊዎችን፣ ቅርንጫፍ ሰበካ ኃላፊዎች ደግሞ የሀገረ ስብከቱን ድምፅ በመስማት በሌላም አቅጣጫ የመንግስትንም ማሳሰቢያ በማዳመጥና ተግባራዊ በማድረግ በአንድ የተያያዘ አካሄድ ባልተሳከረ ድምፅ ይህንን ቀን እንድናልፈው አደራ እላለሁ።